ስለት ነው ለልጁ ያ ምን ነበር ያለው ልጁ? ትርጓሜውን የተቀያ እኮ በእስልምና መዋሸት ማለት ነው፣ ቅዱስ ውሸት ማለት ነው። ማን እንደሱ ተርጓሜ? ለምሳሌ ሱራ 16:106 ላይ እዛ ላይ ተቂያ በእምነቱ የረጋ ሲሆን እያለ ተቂያ ማለት እንዲህ ማለት ነው ይላል እዛ ጋር። አይ ሳይሆን ግን ውሸት እንደሆነ እናውቃለን። ተቂያ ውሸት ነው እና አብዛኛው ጊዜ የምታወሩት እናንተ ስትሉ የምንሰማው እንደዚሁም ደግሞ ቁርአን ሁሉ የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ? ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ። አይ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደል? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ አስፋኝ። እሺ አሰፋል። ልብ በሉ መዋሸት ይፈቀዳል ወይንም ማስመሰል ይፈቀዳል ያለበትን ቦታ ላይ ያሳየን ነው። ክፈት። ኦኬ من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان. والله እየቀራው ላይ ነው የምትገልጸው ምን እንደሆነ አውቃለሁ። የምን እንዳለ ፊደሉ ላይ ሁሉ እናውቃለን። ሰዓት ገልጸው ፊት ማለት ነው ያልከው ግን የለም። በጣም የሚያፈርሰው 106 ከእምነቱ በኋላ ባላይ ካደ ሰው ይላል አይደል? ብሩት የሆነ ቃል አለው። ልቡ በእምነቱ የረጋ ሲሆን ቆይ አንዴ ሁሴ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው? ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ የረጋ ሆኖ ይላል። ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢደጥ በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የምፈልገው አንተ እንድታብራራች ነው። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየን። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ይሄው ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለም እሱ መዋሸት ይፈቀዳል የሚል ቃል አለ ብለናል። መዋሸት ይፈቀዳል የሚል ቃል አለ አይደል? ይሄው እዚህ ጋር እኮ እየተናገረ ነው እኮ ይሄው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይሄው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይደለም። እንዴት ይሄ ክፍል ምንድነው የሚያወራው ታዲያ? ልክ አይደል? በቃ እኔ ላስረዳ። በቃ አስረድኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክም። ገብቶሃል አይደል? ይሄው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር ይላል። መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም? እኮ ይሄው ልቡ በእምነቱ እሺ ኦኬ ልቡ በእምነቱ የቀረ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለህ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደል? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ላይ አንዴ ጥቅሱን ሂጅ ምናምን እዚህ ላይ ወደ ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣው እያነበብኩልህ ነበር። ገብቶሃል አይደል? አላህ ሱብሓነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ እሺ። ለምን እንደወረደ ከነ ምክንያቱ ሁሉ ጥሩ የወረደበት ምክንያት ዐማር ብን ያሲር የሚባል ሰሃባ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ስንገልበት ተስፋ ይቆርጣል ይዛን ያሉ ገብታችኋል አይደል? ከዚያ በኋላ ነው ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ከሃዲያኖች
አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ አማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ኸባብ ብን አልአረት ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁ ብሎ ያቋርጠልናል ብለው ይህን ጀመሩ። በዚህ ጊዜ አማርን ገደሉት። ማን ነው? ይቅርታ ያሲርን ገደሉት። ያሲርና ያሲር ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማን ነው? ሱመያን ገደሏት፣ ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ትወጫለሽ፣ አትወጭም ማለት በፍጹም ዳግም ወደ ባዕድ ማምልኮ አልመለስም ማለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት። ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላከህ ወይንስ ማስረጃ ወላ ያሳየችው ነው። ማስረጃ አንድ የተረጋጉ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብታችኋል አይደል? አወጣላችኋለሁ፣ ልጨርስ ታገሱ። ከዚያ በኋላ ይሄን ሰው ሊገሉት አሉ። ገብታችኋል? ማን? አማሩ ማለት ነው። ሄሎ አለይኩም ሰላም ወራህመቱላህ። ዳኒ አልሐምዱሊላህ። ኦኬ አንዴ ላይፍ ላይ ነው፣ በኋላ ልደውልልህ። እሺ ይቅርታ። ከዚያ በኋላ ማስረጃ የሚጠይቀኝ ሰው በጣም ነው ደስ የሚለው። ክርስቲያኖች ኮሜንት ላይ ስለደጋገማችሁት በጣም ደስ ብሎኛል። ማስረጃ ይጠይቃል። በቃ እንደዚህ ነው ደስ የሚለው። ምን አለ ስለ እምነታቸው ማስረጃ ብላችሁ ብትጠይቋቸው፣ ስላሴን የሰበከ አንድ ነብይ ስጡን ብላችሁ ብትጠይቋቸው፣ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብሎ የሰበከ አንድ ነብይ ስጡን ብትሏቸው በጣም ደስ ይል ነበር። ክርስቲያን ሁኑ ብሎ የሰበከ አንድ ነብይ ስጡን ብትሏቸው ማስረጃ በጣም ጥሩ ነበር። ኢየሱስ ክርስቶስን ያምላካችሁ ነኝ ያምልኩኝ ያለበትን ማስረጃ ስጡን ብላችሁ ብትጠይቋቸው በጣም አሪፍ ነበር። የዛኔ ከክርስትና አንድ ቀን አትቆይም ነበር። ገብታችኋል አይደል? ማስረጃ የሚለውን ቃል ደስ ብሎ ነው የት መጠየቅ እንዳለባችሁ። ችግር የለውም። እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። የጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታችኋል አይደል? ሁበል ብሎ ጠራላቸው። በዚህ ጊዜ እርተደ አማር አሉ ሰዎች። አማር ከእስልምና ፈነገጠ እኮ አንተ የአላህ መልእክተኛ አሏቸው። ገብታችኋል አይደል? እርተደ አማር ምክንያቱም የእነሱን ጣዖት ጠራላቸው እኮ ብሎ ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ያቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት አማርን። ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም፣ ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ። አንደኛ ይሄ ነው ታሪኩ። ሁለተኛ ከቁርአን ማስረጃም ልስጣችሁ የዚህ አይነትን መንገድ። ገብታችኋል አይደል? ለምሳሌ እንደ እስልምና ሃይማኖት የአሳማ ስጋ መብላት አይቻልም እያለ አላህ ይገልጻል በሱረቱል ማኢዳ ላይ። ገብታችኋል? በሱረቱል ማኢዳ ላይ ሑሪመት ዐለይኩሙል መይታ ወደም ወለሕመል ኺንዚር ወማ ኡሂለ ሊገይሪላሂ ቢህ ወልሙንኸኒቀቱ ወልመውቁዘቱ ወልሙተረዲየቱ ወነጢሐቱ ወማ አከለ ሰብዑ ኢላ ማ ዘከይቱም ወማ ዙቢሀ ዐለ ኑሱቢ ወአን ተስተቅሲሙ ቢልአዝላም ዛሊኩም ፊስቅ አልየውመ የኢሰ አለዚነ ከፈሩ ሚን ዲኒኩም ፈላ ተኽሸውሁም ወኽሸውን አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና ፈመን የضጠረ ገይረ ሙተጃኒፊን ሊስሚን ፈኢነላሀ ገፉሩን ረሒም ይላል። ባጭሩ እንገራቸው አምላክ አላህ ሱብሓነሁ ወተዓላ በክት መብላት በእናንተ ላይ እርም ነው። ልክ እንዲሁ ደም፣ ልክ እንዲሁ አሳማ ስጋ፣ ልክ እንዲሁ ከአላህ ውጭ በሌላ የታረዱ አካሎች እርም ናቸው ከዘረዘረ በኋላ እነዚህ እርም መሆናቸውን ከዘረዘረ በኋላ ምን አለ? ነገር ግን የተራበ ሰው ህይወቱ አደጋ ላይ የሆነበት ሲቀር አለ። የተራበና ህይወቱ አደጋ ላይ የሆነበት ሲቀር ይህ ሰውዬ ቢበላ ነፍሱን ለማትረፍ እንደ ወንጀል አይቆጠርበትም አለ። አያችሁ አይደል? እንደ ወንጀል አይቆጠርበትም። ይህን ይዙና ምን ማለት ነው? ልክ አሁን ያመጣው ልጅ ሀሳብ ልክ ይሄንን እስልምና በክት መብላት ይፈቅዳል ማለት ነው ብል ይቻላል? ያ ጀማዓ
በክት ሐራም ነው ካለ በኋላ አሳማ ስጋ መብላት ሐራም ነው ካለ በኋላ ነገር ግን ህይወቱን ለማትረፍ በጣም የተራበ ሰው ቢበላ ወንጀል አይሆንበትም ብሎ አላህ ተናገረ። ይመጣና በእስልምና በክት መብላት ይፈቀዳል፣ በእስልምና የአሳማ ስጋ መብላት ይፈቀዳል፣ ምክንያቱም ማስረጃ ያውና እዚህ ጋር የተቸገረ ሰው ሲቀር ብሏልና ይባላል? አይባልም በፍጹም። አያችሁ አይደል? ሌላ ምሳሌ ልስጣችሁ። የተደፈረች ሴት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ አሉ። አላህ ከኡመቶቼ በሶስት መንገድ ላይ የሰሩትን ኃጢአት አልፎላቸዋል አሉ። ኃጢአት መስራት ይፈቀዳል ማለት ነው? አሁን አይደለም። በሶስት መንገድ ኃጢአት የሰራ ሰው አይፈቀድም። ለምን? ምክንያቱ ምንድን ነው? ምን ናቸው እነዛ ሰዎች የሚለውን እንመልከታቸው። አልኸጣ የመጀመሪያው ምንድነው? ወንጀል ቢሰራ እንደ ወንጀል የማይቆጠርበት በስህተት የሰራ ሰው ገብታችኋል? በስህተት ያን ነገር አያውቅም ሰው። ለምሳሌ መኪና እየነዳ እያለ አስቦ ሳይሆን ሳያውቅ ገባበትና ገደለው ሰውየው። ይሄ ሰው ከአምላክ ዘንድ ገዳይ ተብሎ ይጻፍበታል? ላ አይጻፍበትም። አውቆ አይደለም፣ በስህተት ነው የገባበት። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ኃጢአት የሰራ ሰው ኃጢአቱ አይፈቀድም ስላሉ ከዚህ አምጥቼ ለምሳሌ በእስልምና ሰው መግደል ኃጢአት አይደለም ችግር የለውም ይላል። ምክንያቱም ይሄውና ይሄ ማስረጃ ማድረግ ይቻላል? አይቻልም። ቀጥለው ምን አሉ? ወንስያን ረስቶ ወንጀል የሰራ ሰው እንደ ወንጀል አይጻፍበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ነው ግን ረስቶ ነው ያን የሰራው ሰውየው ባህሪው መርሳት አለበትና። ለምሳሌ ስጠንካላቸው በረመዳን ቀን መብላትና መጠጣት ኃጢአት ነው አይደለም? ኃጢአት ነው። ሰውና ግን የመርሳት ባህሪ ያለበት ወይ? አዎ አለበት። ረስቶ በላ ጠጣ ይሄ ሰው ኃጢአተኛ ተብሎ ከአምላክ ዘንድ ይፈረድበታል? ላይ አይፈረድም። ለምን? ረስቶ ስለሆነ። ረስቶ ወንጀል የሰራ ሰው እንደ ወንጀል አይቆጠርበትም ስል ሰውየው ከረሳ ወንጀል ቢሰራ ችግር የለውም ይላል እስልምና? አይባልም በፍጹም። ሶስተኛ ወመስቱክሪሁ ዐለይሂ ተገዶ ወንጀል የተሰራበትም እንደሆነ እንደ ወንጀል ተገዶ ወንጀል የሰራ ሰው ልብ በሉ፣ ተገዶ ወንጀል የሰራ ሰው እንደ ወንጀለኛ አይቆጠርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተታቻላረ ለምሳሌ ሴት ልጅ ተገዳ ተደፈረች፣ ተገዳ ተደፈረች፣ ወይንም ወንድምና እህትን አመጣና ሰውየው ድፈራት ካልሆነ እገድልሃለሁ ብሎ ይሄን ሰው አስገድደው፣ የዛኔ ተገዳችን የተደፈረች የሰሩት ምንድን ነው ብለን ስናይ ዝሙት ነው የሰሩት። ኃጢአት ነው። ኃጢአት ነው አይደል? ኃጢአት ነው። ዝሙት ብሎ ማለት ያለ ህግ ወይም ደግሞ ያለ ህጋዊ መንገድ ግብረ ስጋ ግንኙነት ማድረግ ዝሙት ይባላል። ስናየው ከላይ ዝሙት ነው ይሄ ነገር። ነገር ግን ተገደው እስከሆነ ድረስ ወንጀል ሊባል ይችላል? አይችልም። ይሄን አመጣና ለምሳሌ እስልምና ዝሙትን ይፈቅዳል ምክንያቱም ችግር የለውም ብሏል የእነዚህ ሰዎችን የዝሙት አይነት ማለት ይቻላል? አይቻልም። አሁን የመጣው የቁርአን አንቀጽ እየተናገረ ያለው ምንድን ነው? ተገዶ ክህደትን አድርግ ተናገር ስለተባለ አካል ነው። ይህን ምን አለ አላህ? በዚህ የካደ ሰው ምንም ወንጀል እንደሌለበት ገለጸ እንጂ ከፈለክ መዋሸት ይፈቀድልሃል ማለት ነው ብለህ ማስረጃ ማምጣት አይቻልም በፍጹም። መዋሸት ይፈቀድልሃል ከፈለክ በእስልምና ላልከው ንግግር ማስረጃ አይሆንም። ይህን ሁሉ ማስረጃ ሰጠሁ። ይህን ይመስላል። እሺ፣ ነገር ግን ይሄ ያለው የት ነው ከተባለ ጳውሎስ ሲናገር ምን ይላል? በእኔ ክብር አለ ጳውሎስ። ማን ነው? በእኔ ውሸት አለ ጳውሎስ። የእግዚአብሔር ክብር ከፍ የሚል ከሆነ ስለምን እንደ ኃጢአተኛ ይፈረድብኛል አለ። ተመልከት፣ ጳውሎስ ምን አለ? በእኔ ውሸት እግዚአብሔር የሚከብር ከሆነ እኔ ኃጢአተኛ ልትሉኝ አትችሉም፣ እንዴት እንደ ኃጢአተኛ ታዩኛላችሁ ይላል። አያር አላሳየህን ያለበትን ጳውሎስ ሮሜ 3:7 ላይ ሮሜ 3:7 ላይ ጳውሎስ ምን ይላል? ተመልከቱ። ለአምላክ ሲል እንደሚዋሽ ጳውሎስ ራሱ ሲናገር፣ በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል አለ። ወጣ አይደለ? ለአምላክህ ሲባል መዋሸት ኃጢአት እንዳልሆነ ጳውሎስ ራሱ ነው የተናገረው። ለአምላክ ሲባል ቢዋሽ ችግር ኃጢአተኛ ልትሉኝ አይገባም በፍጹም እያለ ጳውሎስ። በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ይፈረድብኛል? እንዴት ነው ሰው ለአምላክ ብሎ ዋሽቶ የአምላክን ክብርና ልቅና የሚያስጠብቀው? ይሄ ኃጢአት አይደለም እያለ ነው። በቃ እንደ ኃጢአተኛ ሊፈረድብኝ አይገባኝም። ለምን? ለአምላክ ብዬ ነው ያዋሸሁት። በውሸት የሚልቅ አምላክ፣ በውሸት የሚከብር አምላክ
ዋሽቶ ነው ይሄ ሰው እንዳለ አላሁ ሙስተዓን አላሁ ሙስተዓን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ልጨምርላቸውና ትቀጥላላቸው። ወንድሞች እህቶች፣ እዚህ ጀግና ወንድሞች እና እህቶች አሉ። እሺ ልጨምርላችሁ ስለ ውሸት። አላህ እዚያው ያመጣበት የቁርአን አንቀጽ ላይ ምን ይላል? የቁሉ ሱብሓነሁ ወተዓላ ኢነ ለዚነ የፍተሩነ ዐለላሂ አልከዚበ ላ ይፍሊሑን። እነዚያ በአላህ ላይ የሚዋሹ ሰዎች በፍጹም አይድኑም። ለክብሩ ብለህም ብትዋሽለት ለአላህ ሱብሓነሁ ወተዓላ አልለቅህም ብሏል። በቃ አላህ እንዲዋሽለትና እንዲከበር አይፈልግም። በዚህ እነ ለዚነ የፍተሩነ ዐለላሂ አልከዚበ ላ ይፍሊሑን፣ እነዚያ በአላህ ላይ የሚዋሹ ሰዎች በፍጹም አይድኑም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። እናታችን አይሻ ተጠየቀች። ምን አለች? ሱኢለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ አን ሲፋት ነቢ ሰለላሁ ዐለይሂ ወሰለም ፈቃለት ካነ አብገዱል ኹሉቅ ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አልከዚብ። እስኪ የነቢዩ ሙሐመድን ባህሪ ንገሪን ተባለች ሰለላሁ ዐለይሂ ወሰለም። ከዚያ ምን አለች እርሷ? ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በጣም አጸያፊ ባህሪ ብሎ ማለት ውሸት ነው አለች። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢያኩም ወልከዚብ ፈኢነ አልከዚበ የህዲ ኢለል ፉጁር ወኢነ አልፉጁረ የህዲ ኢለል ናር ወላ የዛሉ ረጁሉ የክዚቡ ሐታ ዩክተበ ዐንደላሂ ከዛባ ወዐለይኩም ቢስድቅ ፈኢነ አስድቀ የህዲ ኢለል ቢር ወኢነ አልቢረ የህዲ ኢለል ጀነ ወላ የዛሉ ረጁሉ የስድቁ ሐታ ዩክተበ ዐንደላሂ ሲዲቃ አሉ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? አደራችሁን ውሸትን ተጠንቀቁ አሉ። አደራችሁን ውሸትን ተጠንቀቁ። ውሸት ወደ ኃጢአት ያመራልና ኃጢአትም ወደ ገሃነመ እሳት ያመራችኋልና አደራችሁን እውነተኞች ሁኑ። እውነት ወደ ጽድቅ ያመራልና ጽድቅም ወደ ገነት ያመራችኋልና አሉ። ይህ ነው ነቢ ሰለላሁ ዐለይሂ ወሰለም አስተምሮ። ይሄ ነው አላህ ሱብሓነሁ ወተዓላ በቁርአን ላይ ወለዚነ ላ የሽሀዱነ ዙር ይላል። የእኔ ትክክለኛ ባሪያዎች የውሸት ምስክርን የማይመሰክሩ ናቸው እያለ ይናገራል። እና ይህን ይመስላል። ወንድሞች አሉ እዚህ ጋር ኤልያስ አለ፣ ያሕያ ታላቁ፣ ጃስሚን ይቀጥሉላቸዋል። ባረከላሁ ፊኩም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ቀጥሉ። እሺ ክርስቲያኖች በጨዋ ደንብ አውሩ። እሺ አይ ሰላም ነው። አልሐምዱሊላህ። ህፃን ልጆች አዲስ የተወለደ ህፃን ልጅ ሲሞት ሲኦል የሚገባው ይላል ሐዲስ ላይ አቢ ዳውድ 47:17 ላይ። እሺ አሳየን። እንደሱ ምን መክፈት ትችላለህ? እኔ እነግርሃለሁ። ክፈት አንተ መክፈት አትችልም? እኔ ሱዋን ስልክ ነው ያለኝ። እሺ አዲስ የተወለደ ህፃን ልጅ ወደ ሲኦል ነው የሚገባው። እሺ ቁጥር ስንት ላይ? ቁጥር 47:17። እሺ አቡ ዳውድ 47:17 አይደል? እሺ 47:17 እሺ አዲስ የተወለደ ህፃን ልጅ የእሳት ነው የሚለው ቃል የተቃለ ያለ። እሺ ቢግ ቦስ ያውና the woman who buries a life for newborn አዲስ የተወለደች ሴት ልጅ and the girl who was born የወለደችውም ልጅ alive was the will ከነ ህይወቱ ከቀበረችው ልጁም እናትየውም ወደ ሲኦል የሚገቡት ይላል። ኦኬ ምንድነው የሚለው? ምን ካደረገች ልጇን በህይወት አዲስ የተወለደችው ልጅና የወለደችው ልጇን በህይወት ከቀበረችው ልጇም እናትየውም ወይ ሲኦል ላቸው ይላል። እሺ ኦልሬዲ ልጅቷ ሴትዮዋ ጥፋተኛ ልትሆን ትችላለች፣ ግን ህፃን ልጅ ግን ምንም አያውቅም። እዚህ ጋር አዳምጥ። ለማንኛውም ከዚህ በፊት ጥያቄ እኮ ወንሻለ አሁን ድጋሚ ነው አልሰላችሁ። አንደኛ አልዋኢዳ ወልመውኡደቱ ፊናር። አልዋኢዳ ማለት ህፃን ልጅን ከነ ህይወት የምትቀብር ሴት ልጅን ከነ ህይወቷ የምትቀብር
እሱን ተረድተሃል መሰለኝ አይደለ? ቢግ ቦስ አንደኛ ተናሳ ይሰማል። አሎ ቢግ ቦስ አንደኛ ተናሳ። አልዋኢዳ ማለት ሴት ልጅን ከነ ህይወቷ የምትቀብር እርሷን ነው። እርሷ የእሳት ነች። ምክንያቱም ሰውን ከነ ህይወቱ መቅበር ኃጢአት ስለሆነ። ወልመውኡደቱ ለሃ እዚህ ቦታ ላይ አንብበኳል። በደንብ ግን አንብቤዋለሁኝ። እባክህ አዳምጥ፣ እየመለስኩልህ ነው። ወልመውኡደ ለሃ ለእርሷ የሚቀበርላትም የእሳት ነች። ገብቶሃል አይደለ? አንድ ሁለት አይነት አካሎች ነው እዚህ ቦታ ላይ በአማርኛ ትራንስሌት አድርገው እየተናገርኩ ነው። አዳምጠኝ። እዚህ ቦታ ላይ የሊቃውንቶችን ፍቺ አሳይሃለሁ። እሱን እየተናገርኩ ነው ከማሳየቴ በፊት። እሺ እዚህ ቦታ ላይ አልዋኢደቱ ወልመውኡደቱ ለሃ ብለው ዑለሞች ፈተውታል። አልዋኢዳ ማለት ቀባሪዋ ነች። ወልመውኡደቱ ለሃ ለእርሷ የሚቀበርላት። እዚህ ቦታ ላይ ሁለት አካሎች ናቸው የተነሱት። አንደኛ ቀባሪ ነች። ቀባሪዋ ከራሷ ዝም ብላ ልትቀብር ትችላለች ወይንስ የምታስቀብርላት አካል አምጥታት ነው? ሁለት አካሎች ናቸው። አንደኛ ቀባሪዋ ነች። ገብቶሃል አይደለ? እዚህ ቦታ ላይ ወላጇ ብሏ አንስቷል አላነሳም? ወላጇ ተነስታለች አልተነሳችም? በአማርኛ ትራንስሌት አድርገውና ቀደም ስታደርግ ነበር አረበኛውን አይደል? ትራንስሌት እያደረገ ወደ አማርኛ አድርገውና እኔ ታስረዳ። ከኔ ጋር ማውራት አትችልም? እሺ እንደሱ ከሆነ ወላጇን ታሳየኛለህ። ወላጇን እናትና ልጅቱ የእሳት ናቸው ብሏል። ወላጇን አሳየኝ እዚህ ጋር እኮ ወደ አማርኛ እኮ አሳየን። እዚህ ጋር ወላጇ የተነሳችበትን አሳየን። ልጅቱ 1800 ሰው አለ። ወደ አማርኛ ቀይረውና ላስረዳ። 1800 ሰው ቁጥር ላይ ሳይሆን ያልኩህ እዚህ ቦታ ላይ ወላጇ አለች ወይ ነው ያልኩህ። ስለ ወላጇ ነው። ወልመውኡደቱ ማን እንደሆነች ሊቃውንቶች እዚህ ጋር ሲናገሩ ወልመውኡደቱ ለሃ የሚቀበርላት ሴት ብለው ተናግረዋል እያልኩ ነው። ማስረጃ ላሳየህ ነው። አንደኛ ቀባሪ አለች። ቀባሪዋ አይደል ረቺ ራሷን የቻለች ነች። ወላጇ የከየት መታ ነው እቺ ቀባሪዋ የምትቀብራት ከተባለ የዚችኛዋ አስቀባሪዋ አዲስ የተወለደችው ሴት ልጅ እኮ ነው የሚለው እኮ። እሱን ላሳይህ ነው። እሱን እንግሊዝኛ ላይ ያስቀምጦልህ ነው። እዚህ ቦታ ላይ የተቀመጠውን ደግሞ ሊቃውንቶች እንዴት እንደፈቱ ላሳይህ። አረበኛውን ወደ አማርኛ አድርገውሽ እኮ እሱን ላሳይህ። የሊቃውንቶች ፍች ላሳይህ ነው። ተረጋጋ። እዚህ ቦታ ላይ አልዋኢዳ ወልመውኡደቱ ለሃ የተባለው ዋኢዳ ማለት ቀባሪዋ ነች። ገብቶሃል አይደለ? ወልመውኡዳ እቺ ደግሞ ተቀባሪዋ የሚለው አስቀባሪ የሆነችዋ እናቷ ያመጣቻትን አስመልክቶ የተነገረ ነው። አሁን ማስረጃ ላሳይህ ነው። እሺ ተከታተል። ያለ ማስረጃ አላወራም። ትራንስሌት አድርገውና እናንብበውላችሁ። የታታደርግም ለምን ትረብሻለህ? አንዴ ያዳም ትራንስሌተር ትራንስ ማድረግ ምን ከብዳል? አንተ አይደለም እንዴት ማድረግ እንዳለብኝ የምትነግረኝ? አሁን ላሳየህ ነው። አይልም ባክ ይፈለክ ነው። ዶርጉም ወንድ ከሆንክ አንተ ዶርጉም ወንድ ከሆንክ አንተ ላሳየው እንደሆነ ላውጣ ስለሆነ ስላወቀ ነው። አሁን ተመልከቱ፣ ላሳያችሁ ነው። እሺ ሐዲስ አልዋኢዳ ልክ መልሱን እንደሚያገኙ ሲያውቁ ጊዜ ይረብሻሉ። ወልመውኡደቱ ለሃ ፊናር። እሺ እንመልከት። አሁን እዚህ ቦታ ላይ ያው እዚህ ጋር ይገኛል። አቡ ዳውድ 47:17 ራሱ ሐዲሱ ማለት ነው። ገብቷችኋል? አሁን እዚህ ቦታ ላይ ይሄን ሐዲስ ያስተላለፉ ዑለሞች እንዴት ነው የተገነዘቡት የሚለውን እንመለከተዋለን። እሺ ይህ ነው። ላኪን አኽረጀሁ አልኢማም አሕመድ ብኑ ሐንበል እያለ ይነገራል። ይህ ምን ይላል እዚህ ቦታ ላይ ዓን ብኑ መስዑድ ረዲየላሁ አንሁ ቢሰነድን ضعيف በሆነ ሰነድ የተዘገበ እንደሆነ እንዳውም በርካታ ዑለሞች ተናግረዋል። ሰሒህ ነው በሚል ብንመጣም እንኳን ቀባሪ ብሎ አነሳት እንጂ እናትየዋ የልጅቷ እናት ብሎ አላነሳም። ቀባሪ አለች ራሷን የቻለች። ታዲያ ከየት መታ ነው የምትቀብርላት ከተባለ ወልመውኡደቱ ለሃ የምታስቀብረዋም እናትየዋ ለማለት ነው ሁለተኛው ብለው ዑለሞች ፈተዋል። ገብታችኋል አይደለ? እንደዚያ ሆኖ እንኳ ዑለሞች ضعيف እንደሆነ ያው ቢሰነድን ضعيف ተብሎ ተዘግቧል። አቡ ዳውድ ያስተላለፈው አንተ ያመጣው ضعيف በሆነ ሰነድ ተብሎ ተገልጿል ማለት ነው። ገብታችኋል አይደለ? ضعيف በሆነ ሰነድ ተብሎ ተገልጿል። ያውና ነገር ግን እናንብበው እስከ መጨረሻ ዑለሞች በራሳቸው ማን ዑለሞች እንዴት እንደፈቱት እንመልከት። ላኪን አخرجه الامام احمد بن حنبل في المسند ኢማሙ አህመድ በሙስነዳቸው ላይ አውጥተውታል። من طريق اخرى فيها قصه فرواه من طريق الشعبي
عن علقمة عن سلمة بن يزيد الجعفي قال انطلقت أنا وأخي إلى رسول الله صلى الله عليه وسلم قال قلنا يا رسول الله إن أمنا مليكة كانت تصل الرحم وتقرئ الضيف وتفعل وتفعل هلكت في الجاهلية فهل ذلك نافعها شيئا؟ قال لا. قلنا فإنها كانت وأدت أختا لنا في الجاهلية فهل ذلك نافع لها شيئا؟ قال الوائدة والموؤودة في النار إلا أن تدرك الوالدة الإسلام فيعفو الله عنها. وهذه الرواية المشتملة على القصة قواها عدد من العلماء كالبخاري في التاريخ الكبير والدارقطني في العلل والإلزامات. فمن صحها يعني حديث ابن مسعود فإنما صححه لورده من هذه الطريق القوية. وقد استشكل بعض الناس في هذا الحديث هذا الحديث وظن أنه مخالف لقوله تعالى ألا تزر وازرة وزر أخرى. يو بركات سوت ይህን ሐዲስ በምን ተረድተው ችግር ፈጥሮባቸዋል። አላህ የተናገረው ቁርአን ላይ ለምሳሌ ማንም ነፍስ የሌላ ነፍስ ኃጢአት አትሸከምም ካለ አላህ በቁርአን ላይ ለምንድን ነው ያቺ ልጅ ያለምንም ኃጢአቷ በቀበረችዋ እናት መሰረት ተደርጎ እሷ የእሳት ልትገባ የምትገባው ብለው አንስተዋል አለ። ወራች አላረል ይህን እንመልከት። እሺ ونحوها من الآيات وقد أجاب العلماء عن ذلك علموች ስለዚህ መልስ ሰጥተዋል በዚህ በተመለከተ بأن الحديث كما هو ظاهر القصة التي رواها الإمام أحمد إنما ورد في قضية معينة ይህ የመጣው በአንድ ግለሰብ አስመልክቶ ነው ይህ ሐዲስ ማንኛውም የተከበረች ልጅ ለማለት አይደለም ብለው የፈቱ ዑለሞች አሉ። አንዲት ግለሰብ ወያም ምክንያቱን ይናገራል ማለት ነው። وليس حكما عاما لكل وائدة وكل موؤودة فهو وارد من وائدة مشركة وموؤودة أيضا مشركة ولكن الظاهر أنها كانت طفلة صغيرة وليس هناك إشكال في كون الواردة في الحديث في النار. وأما الموؤودة فهو حكم لموؤودة معينة علم النبي صلى الله عليه وسلم أنها في النار. وقد اختلف العلماء في حكم أطفال المشركين في الآخرة وأرجح الأقوال في مصيرهم أنهم يمتحنون يوم القيامة فمن أطاع أمر الله نجا ومن عصاه يعني هلك. وقد جاءت في السنة النبوية أحاديث كثيرة يترجح بها هذا القول وهو اختيار كثير من المحققين من أهل العلم كشيخ الإسلام ابن تيمية رحمه الله تعالى وابن القيم رحمه الله تعالى وهو اختيار سماحة الشيخ عبد العزيز بن باز رحمه الله تعالى كما في مجموع الفتاوى. هنا قال ابن عبد البر